አርዕስተ ዜና። የአውሮፓ ህብረት ተወካይ በኢትዮጵያ ያወጣውን መግለጫና የሰነዘረውን ወቀሳ የተዛባና ከእውነተኛ መረጃ የራቀ ነው ሲል ህወሓት ለህብረቱ በሰጠው ይፋዊ ምላሽ አስታወቀ። የሉላ ዘመቻ ድል የትግራይ ህዝብ ለህልውናውና ለመብቱ ያካሄደው ህዝባዊ ትግል ምንጊዜም አሸናፊ መሆኑን ማሳያ ነው ተባለ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። አብራችሁን ቆዩ። በትግራይ ምክር ቤት አፈ ጉባኤ ወይዘሮ ኪሮስ ሀጎስ የተመራው የትግራይ ክልል ምክር ቤት ቋሚ ኮሚቴዎች ልዑክ በሰብዓ ካሬ በሚገኙ ተፈናቃይ ወገኖች ሁኔታ ጎበኘ። በወይዘሮ ኪሮስ ሀጎስ የተመራው ቡድን የተፈናቃዮች ነባራዊ ሁኔታ የተመለከተ ሲሆን ከተፈናቃይ ወገኖች ጋርም ውይይት አካሂዷል። በተባባሰ ሰብአዊ ቀውስ ውስጥ የሚገኙት የምዕራብ ትግራይ ተፈናቃይ ወገኖች ላለፉት 5 ዓመታት በከባድ አደጋ ላይ መውደቃቸውን በመግለጽ ለ6 ወር ማቆያ የተሰጠ ኬንዳ እላያቸው ላይ ፈርሶና ተበጣጥሶ በየዕለቱ የጅብ ቀለብ ሆነው በስቃይ ላይ መሆናቸውን ለልዑካን ቡድኑ ገልጸውላቸዋል። የትግራይ መንግስት በመመለሱ ትልቅ ተስፋ ማድረጋቸውን የገለጹት ተፈናቃዮቹ የፕሪቶሪያ ስምምነት ባለመተግበሩ ምክንያት በከፋ ስቃይ ውስጥ መውደቃቸውን ገልጸው የትግራይ መንግስት 6ኛ ክረምት ሳይገባ ወደ ቀያቸው እንዲመልሳቸውም ተማጽነዋል። የአውሮፓ ህብረት ተወካይ በኢትዮጵያ በወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ የተዛባና ከእውነተኛ መረጃ የራቀ ነው ሲል ህወሓት ለህብረቱ በሰጠው ይፋዊ ምላሽ አስታወቀ። የአውሮፓ ህብረት ልዑክ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟልና የግዳጅ ውትድርና ምልመላ እያካሄደ ነው በማለት የሰነዘረውን ወቀሳ ያጣጣለው የህወሓት መግለጫ ህብረቱ መሬት ላይ ያለውን ነባራዊ እውነታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ አውጥቷል በማለትም ወቅሷል። ታደሰ ልጃለም ተመልክቶታል። የአውሮፓ ህብረት ልዑክ በኢትዮጵያ ከሰሞኑ ያወጣው መግለጫ ግብረ መልስ የሰጠው ህብረቱ በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ መሰረተ ቢስ ነው ሲል አጣጥሎታል። መግለጫው በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለና ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራው መመለሱና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ህወሓት አስገዳጅ ምልመላ እያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል መግለጫውን ተችቶታል። የፌዴራል መንግስት የፕሪቶሪያው ስምምነት ዋና ፈራሚ ሆነው ህወሓትን በህግ ለመግፋት በመንቀሳቀስና ዋና የስምምነቱ ድንጋጌዎች ሳይተገበር መቆየቱን አስመልክቶ ህወሓት በተደጋጋሚ ጥያቄዎች እያቀረበ መቆየቱን ያስታወሰው መግለጫው የኢትዮጵያ መንግስት ስምምነቱን በተከታታይ እያፈረሰ ባለበት ወቅት የአውሮፓ ህብረት ዝምታን መምረጡን ወቅሷል። የፌዴራል መንግስት የጣላቸው የነዳጅና የንግድ እቃዎች ክልከላም በትግራይ ህዝብ ላይ ከፍተኛ ኢኮኖሚ ግሽበትና መከራ መፍጠራቸውን እንዲሁም ተፈናቃዮች ያለ በቂ ድጋፍ ለከፋ ችግር መጋለጣቸው መግለጫው ጠቅሷል። በመሆኑም የአውሮፓ ህብረት ተወካይ በኢትዮጵያ የሰጡት መግለጫ የሚያሳዝንና በትግራይ ውስጥ ያለው ሁኔታ በትክክል የማያንጸባርቅ በመሆኑ ተቀባይነት የሌለው ነው ሲል አስታውቋል። በህጋዊ መንገድ የተመረጠ አንድ የክልል ምክር ቤት ብቻ ነው ያለው። እሱም በቅርቡ ስራውን ቀጥሏል። ምክር ቤቱ ቀደም ብሎ የተመረጠ ቢሆንም ስራውን ከመጀመሩ በፊት በትግራይ ከተሞችና ገጠር አካባቢዎች ሰፊ ውይይቶችና ምክክር ተካሂዷል ሲል ህወሓት በመግለጫው አክሏል። ከተሳተፉት ውስጥ አብዛኞቹ ምክር ቤት በከተማ በወረዳና በጣቢያ ደረጃዎች በተመረጡ ምክር ቤቶች የጸደቀውን ውሳኔ ወደ ስራ እንዲመለስ ድጋፍ ማግኘቱን በመግለጫው አመላክቷል። የጊዜው አስተዳደሩ የትግራይ ህዝብ መሰረታዊ ጥያቄዎች መመለስና ጥቅሞች ማስከበር አልቻለም፣ ስለዚህም ለፌዴራል መንግስት ማራዘሚያ ሆኖ መስራቱን በተመለከተ ስጋታችንን በተደጋጋሚ ስንገልጽ መጥተናል ሲል የህወሓት መግለጫ አስታውሷል። የፕሪቶሪያው ስምምነት ከተፈረመበት ጊዜ ጀምሮ የፌዴራል መንግስት ስምምነቱን በማደናቀፍ በተከታታይ ሲሰራ ቆይቷል። ይህም ስምምነቱ ከፈረሙት አንዱ የሆነው ህወሓት ህገወጥ ለማድረግ የተደረጉ ሙከራዎችን እንደ ማሳያነት ተጠቁመዋል። በዚህ ምክንያትም ብዙዎቹ ስምምነቱ ዋና አንቀጾች ተግባራዊ አልሆኑም ያሉ መግለጫው በመሆኑም የትግራይ በፌዴራል መንግስት ቅጣቶችና ኃላፊነት በጎደሉ ፖሊሲዎች እየተሰቃየ ይገኛል ሲል ህወሓት በመግለጫው አመላክቷል። በነዳጅና በንግድ ቁሳቁሶች ላይ የተጣለው ረጅም እገዳም ትግስት የሚፈታተንና የኢኮኖሚ ቀውሶች ፈጥሯል። ይህም ከፍተኛ የዋጋ ግሽበትና የኢኮኖሚ እንቅስቃሴ ገድቦታል። በውስጥ የተፈናቀሉና የተሰደቱ ወገኖች በቂ እርዳታ ሳያገኙ ለብዙ ስቃይና መከራ ተጋልጠዋል። ለ6ኛ ክረምት እየተሰቃዩ ይገኛሉ ብሏል ህወሓት በመግለጫው። በተጨማሪም የኢትዮጵያ መንግስት በትግራይ ደንበሮች ዙሪያ ያሰማራው ግዙፍ ወታደራዊ ኃይል ከተደጋጋሚ የድሮን ጥቃቶችና ከቀጠሉ የአየር
የአየር ላይ ቅኝት ጋር ተዳምሮ ውጥረቱን አባብሶ አዲስ ጦርነት የመከሰት አደጋን ጨምሯል ያለው መግለጫው ያልተቋረጠና ቀጣይነት ያለው የሰው አልባ አውሮፕላኖች ድሮን የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልል ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው በመግለጫው አስገንዝቧል። እነዚህ ሁሉ ጥረቶች ባሉበት ሁኔታ የአውሮፓ ህብረት ልዑክ ዝምታን መርጧል ያለው የህወሓት መግለጫ በተለይም የፌዴራል መንግስት በፕሪቶሪያው ስምምነት የፈረመበት ግዴታዎች እንዲወጣ ህብረቱ በይፋ ጥሪ አላቀረበም በማለት ወቅሷል። የትግራይ ህዝብ ራስን ከህልውና አደጋ የመከላከል መብት አለው ያለው የህወሓት መግለጫ የትግራይ መንግስት የሚወስዳቸው ማናቸውም እርምጃዎች የትግራይ ህዝብ ህልውና ደህንነትና ሰላም ለማረጋገጥ የታለሙ ይሆናሉ እናም ይህ በህግና በስነ ምግባር ደረጃዎች ላይ የተመሰረተ ይሆናልም ብሏል። በመጨረሻም አሁን ያለው የፖለቲካ ቀውስ ለመፍታት ውይይት ብቸኛው አስተማማኝ መንገድ በመሆኑ ለረጅም ጊዜ የቆየውን ቁርጠኝነታችን አረጋግጠናል ያለው ህወሓት በመግለጫው ሁኔታው ከቀን ወደ ቀን እየተባባሰ በመምጣቱ አስቸኳይና ትርጉም ያለው የፖለቲካ ውይይት እንዲደረግ ደጋግሞ ጥሪ ያቀረበ መምጣቱ በመግለጫው አመላክቷል። ስለዚህም የአውሮፓ ህብረት ልዑካን ቡድንና ሌሎች ዓለም አቀፍ አጋሮች የፌዴራል መንግስት ያለምንም ማመንታትና መዘግየት ወደ እውነተኛ ውይይት እንዲገባ ጫና እንዲፈጥሩ ህወሓት በመግለጫው ጥሪ አቅርበዋል። የዛሬ 5 ዓመት የተካሄደው የአሉላ ዘመቻ ድል የትግራይ ህዝብ ጠላቶች የትግራይ ህዝብ ማንበርከክ እንደማይቻል ያረጋገጡበት ነው ተባለ። ይህ የተባለው የትግራይ ሰራዊት አርሚ 22 አባላት 5ኛ ዓመት የአሉላ ዘመቻ ምክንያት በማድረግ የሰራዊት ከፍተኛ አመራሮች በተገኙበት በመቀለ ከተማ የውይይት መድረክ ባካሄዱበት ወቅት ነው። ለመርሃዊ ተስፋይ ዘገባ ፍሬወት ወልደመድህን። የዛሬ 5 ዓመት በወታደራዊ ጥበብና መሪነት የሚታወቀውና የአፍሪካ ኩራት በሆነው በራስ አሉላ አባነጋ የተሰየመው ዘመቻ አሉላ የትግራይ ህዝብና ሰራዊት ጽናትና አሸናፊነት የተንጸባረቀበት የዓለም ማህበረሰብን ያስደመመ ታሪክ የተሰራበት ዘመቻ ነው። አብዛኛው የትግራይ አካባቢዎች ለወራት ያክል በጠላት ቁጥጥር የነበሩ አካባቢዎችን ነፃ እንዲወጡና የትግራይ ህዝብ በጠላቶች ላይ የተባበረው ክንዱን በማሳረፍ እንዲፈረጥጥ ያደረገ ድል የተመዘገበበት ነው። ታዲያ ይህ ደማቅ ታሪክ የተሰራበት ቀንን ምክንያት በማድረግ የትግራይ ሰራዊት አርሚ 22 አባላት 5ኛ ዓመት የአሉላ ዘመቻ ምክንያት በማድረግ የሰራዊት ከፍተኛ አመራሮች በተገኙበት በመቀለ ከተማ የውይይት መድረክ አካሂደዋል። የአርሚ 22 አዛዥ የሆኑት ታጋይ ገብረስላሴ በላይ የአሉላ ዘመቻ በሸውዓተ ሕጉም የተጀመረው የማጥቃት ዘመቻ በጠላት እጅ ላይ ወድቆ የነበረው የትግራይ ህዝብ የብርሃን ጮራ እንዲያይ ያደረገ እንደነበረም ገልጸዋል። ጽንዓትን ጅግነትን ህዝብ ትግራይ ጽንዓትን ጅግነትን ሰራዊት ትግራይ ጥበብን ክእለትን የትግራይ ህዝብና ሰራዊት ጽናትና ጀግንነት የመሪነት ጥበብና ችሎታን የፖለቲካ መሪነት የታየበት ዘመቻ ነው። ወደ ድርድር ልንቀመጥ ከሆነ በቆላ ተንቤን ላይ ከርመን ሳይሆን ወደ ደጋማ አካባቢዎች መውጣት አለብን የሚል ውሳኔ ነው የነበረው። ይህንን ስናደርግ ነው ዓለምም ሊሰማን የሚችለው። ይህ እንዲሆን ደግሞ በርካታ ክፍለ ሰራዊቶች መደምሰስ ይገባል በማለት ታሪክ ተሰርተዋል። የአሉላ ዘመቻ ነጥብ መቀየሪያ ነው የነበረው። ዱቄት አለመሆናችን አለመበተናችን የተጋሩ ስነልቦና ሌላ መሆኑ የታየበት በዚህም ዓለም የተደነቀበት ታሪክ የተሰራበት በመሆኑ በሚገባ ልክ ሊከበር ይገባል። በአሉላ ዘመቻ ላይ የነበረው የሰራዊቱ ወኔና የአይበገሬነት መንፈስ የትግራይ ህዝብ ጠላቶች የትግራይ ህዝብ አንበርክከህ መግዛት እንደማይቻል ያረጋገጡበትና ተስፋ የቆረጡበት ወቅት እንደነበረም የአርሚ አባላቶች ተናግረዋል። ሽዑ ዝነበረ ህልኽ ሽዑ ዝነበረ ወነ ናይ ዝተጋደላይ እዩ አቅም ህልህን ወነን በወቅቱ የነበረው የሰራዊቱ እልህና ወኔ ሳይንስና ወታደራዊ ጥበብ በየጊዜው ትምህርት እየወሰደ በርካታ መሳሪያዎችን እየታጠቀ የመጣበት ሁኔታ ነው የነበረው። ተልእኾና ክንፍጽም ንተልእኾናውን ኩሉ ጊዜ ድልዋት ኮይና ክንፍጽም ተልእኮቻችን እንደምንፈጽም ትልቅ ተነሳሽነት የሚፈጥር በመሆኑ እየተካሄደ ያለው የውይይት መድረክ ወደ ትላልቅ ድሎች የተሸጋገርንበት ወቅትና ጊዜ ነው። የትግራይ ህዝብ እንደ ህዝብ ህልውናውን ለማረጋገጥ የሞት ሽረት ትግል ማድረጉን የገለጹት ደግሞ ታጋይ ገብረ ጻድቃን ገብረ ዓዴት ሰኔ ወር ላይ በርካታ የትግራይ አካባቢዎች ከጠላት ነፃ ለማድረግ የአሉላ ዘመቻ ትልቅ ሚና እንደነበረውም ገልጸዋል። ዕላሙ ቆሪጽ ዝወፀ ሰራዊትና ሰነ 11 ዝጀመረው ውግእ ዓላማውን ቆርጦ የተነሳው ሰራዊት ሰኔ 11 የጀመረው ውጊያ 4 እና 5 ቀናት ብቻ ታሪካዊ ጀግነት በመስራት ከ33,000 በላይ የጠላት ሰራዊትን በመደምሰስ ከ15,000 በላይ ምርኮኞችን በማድረግ የነበረን የትጥቅ አቅም እንዲያድግ ያስቻለ ነው። የአሉላ ዘመቻ የትግራይ ሰራዊት አስደናቂው ታሪክና ወታደራዊ እርምጃዎች በመፈጸም ጠላት የትግራይ ህዝብን ለማጥፋት ያሰባሰበውን የሰው ኃይልና የጦር መሳሪያ ዘፍዝፎ
ከትግራይ የወጣበት ቀን ነው ሲሉ የሰራዊት አባላትና የመቀለ ከተማ ነዋሪዎች ገለጹ። አሁንም የተወረረው መሬታችን እስኪመለስና ከቀዬው የተፈናቀለውና የተሰደደው እስኪመለስ ትግላችን አጠናክረን እንቀጥላለን ሲሉም ታጋዮቹ ገልጸዋል። ታደሰ ልጅአለም በወታደራዊ ጥበብና መሪነት የሚታወቀውና የአፍሪካ ኩራት በሆኑ በራሱ አሉላ አባነጋ የተሰየመው ዘመቻ የትግራይ ህዝብ እልቂት ለመደገስ የመጣውን ሰራዊትና ዘመናዊ ትጥቁ ላይ የማያዳግም እርምጃ በመውሰድ ድል በመቀዳጀት የትግራይ ጽናትና አሸናፊነት የተንጸባረቀበት ቀን መሆኗን የትግራይ ሰራዊት አባላትና የመቀለ ከተማ ነዋሪዎች ተናግረዋል። የትግራይ ህዝብ ህልውናውና ለመብቱ ያካሄዳቸውን ትግሎች ህዝባዊ ትግል ምንም ጊዜ ድል አድርጎ የአሉላ ዘመቻ ሁነኛ ማሳያና ኩሩ ታሪክ የተሰራበት እንደነበር የገለጹ ሲሆን የትግራይ ሰራዊት ወሳኝ ምዕራፍ የደረሰበት ጠላት ቀስሞ የተሰበረበት ቀን ነው ሲል የትግራይ ሰራዊት አባላት እና የመቀለ ከተማ ነዋሪዎች አክለዋል። ጠላትም አሳንሶ የነበረ ኃይላችን አሳንሶ የሚያይበት ህዝቡም ተወትነዋል፣ ሰራዊቱም ተወትነዋል በሚባልበት ጊዜ ተአምራዊ የሆነ በጠላትም ድንገተኛ መጥቃት ነው የተፈጸመው። ይህ ዘመቻው ወሳኝ ነበረ ለህዝቡ። በህዝቡ የተፈጠረው ከዛ በኋላ በከፍተኛ ሁኔታ ህልውናችን ያረጋገጥንበት ህዝቡና ሰራዊቱ አመራሩ አንድ ላይ ተጣምሮ ያ ወራሪ ስርዓት ያ የጨፈጨፈ ጄኖሳይድ የፈጸመ ስርዓት ያስወጣው ቀን ነው። ስለዚህ በልዩ አኩሮት ነው እንትን ምንለው ማለት ነው። 14 አካባቢ ማታ ነው ጥላቱ እንዲፈርስና እንዲደመሰስ ያደረግነው። ከ14 15 16 17 እያለ የቀረ ጥላት የለቃቀምን ነው። ድሉ በጣም አሪፍ ነበር። ህዝባችን ይድናል የሚል ሐሳብ ነበርና ከዛ ተነስቶ አውታችን እንጨብጣለን ያሉ የነበሩ ጥላታችን በአንጻሩ ነው እኛ ነው የጨበጣቸው ማለት ነው። ሰኔ 21 ቀን 2013 ዓ.ም መቀለ ከተማን ጨምሮ አብዛኞቹ የትግራይ ከተሞች ከወራሪ ነጻ የወጡበት የወርሃ ሰኔ መርዶ ነጋሪ የራሱ የመርዶ ጊዜ ደርሶም በጣፋጭ ህዝብ ድል ከ8 ወር በኋላ አስደናቂ ድሎች በማስመዝገብ እንደ ንፋስ ተበተነ የተባለው ድቄት ተሰብስቦ በተለያዩ ዘመቻዎች የጥምሮች ትክሻ እንዳልሆነ ሆኖ ድጋሚ ወደ ትግራይ መሬት እንደማይመጣ ተደርጎ ከትግራይ መሬት ተሰናብቷል ብለዋል። ህዝቡም እፎይታ ያገኝበት ወደ ወሳኝ ምዕራፍ ተሸጋግሮ ሙሉ አቅሙ እንዲዘጋጅ ያደረገው ለትግራይ ህዝብ ብዬ ነው የሚገልጸው። ታሪካው ነው የሚለው ህዝብ ትግራይ ያው ምንድነው ማድረግ ያለበት እንደ ድሮ እንደ ወፍር አሉላ አንድነቱ መጠናከር አለበት። የሰራዊት አባላትና የመቀለ ከተማ ነዋሪዎች አያይዘውም ያሉላ ዘመቻ አሁንም ለቀጣይ ተልእኮዎች በር የሚከፍትና በየጊዜው ከሚታወሱ የድል ታሪኮቻችን አንዱ ነው ያሉ ሲሆን አሁንም የተወረረው መሬታችን እስኪመለስና ከቀዩ ተፈናቀሉና የተሰደደው እስኪመለስ ድረስ ትግላችን አጠናክረን እንቀጥላለን ሲሉም አክለዋል። የሰራዊት አባላትና የትግራይ ህዝብ በአሁኑ ሰዓት በስልታዊ እልቂት ሳቢያ ከቀዩ ተፈናቅሎና ተሰዶም በችግር ላይ እንዳለ እንዲሁም ከ40 በመቶ በላይ የትግራይ መሬት በወራሪዎች ተይዞ በተወሳሰበ ችግር ላይ ይገኛል ያሉ ሲሆን ግዛታዊ አንድነታችንና የተፈናቀሉ ወገኖቻችን ወደ ቀያቸው ለመመለስ በሙሉ ቁመና እንገኛለን ሲሉም አክለዋል። በሁሉ መዳይ ጠላት የሚያርግበት ያለ ሁሉ ነገር ነው የሚፈጽመው ያለ። አሁን መሬታችን በህገ መንግስቱ የኢትዮጵያ ህገ መንግስት 40% ተይዞበት ባለበት አንድ ዞን እንዳለ ወረዳዎችም ጨምረህ ጠቅላላ በራሱ መሬታችን የተያዘበት እንደገና ተጨማሪ ዘመቻ ለመካሄድ ጥፋት ለመካሄድ ነው ዝግጅት ያለ። ለዚህ ደግሞ ለሁሉ ወጣቱም ህዝቡ ወደ አንድነቱ ተመልሶ ነው መመከት ያለበት። እኛ ህዝባችን አሁንም በትዕግስት እስካሁን በረሃ ጭቃ ላይ ነው ያለ። ግን ያ ትዕግስት ነው እስካሁን ሰላም ፈልገን ነው እስካሁን የቆየ ነው ማለት ነው። ህዝባችን ወደ ቦታው ግዛታችን ወደ ቦታው እንመልስ ነው የምንፈልገው ማለት ነው። ስለዚህ ተፈናቃላችንን 5ኛው 6ኛ ዓመት በሸራው ከሚኖረው አሁን ወደ ግዛቱ ለመመለስ በጉጉት ላይ ነው ያለ። ህዝባችን ከባድ ስቃይ ስላለው ህዝባችን ለማዳን ሁላችን ዝግጁ ነን ያልኩ ነው። እንደ ህዝብ ሰላም እፈልጋለሁ። ሰላም ደግሞ ቁጭ ብለን አይመጣም። ከዚህ ተነስቶ ለህዝብን ለመደገፍ ለህዝብን ለማዳን አሁን ድሉ ነው ማለት ነው። የትግራይ ሰራዊት የጀግንነትና ድል ምልክት የሆኑ ያሉላ ዘመቻ በመቀለ ከተማ ተዘክሮ ውሏል። በመጨረሻ ከነገ ሰኔ 23 እስከ ሐምሌ 16 2018 ዓ.ም በሚካሄደው የ12ኛ ክፍል የመልቀቂያ ሀገራዊ ፈተና 29755 ተማሪዎች
ፈተናውን እንደሚወስዱ የትግራይ ትምህርት ቢሮ አስታወቀ። በ247 ትምህርት ቤቶች ላይ ትምህርታቸውን ሲከታተሉ የነበሩ 15184 ሴት ተማሪዎች የሚገኙበት 29755 የ12ኛ ክፍል ተማሪዎች ትግራይ ላይ በሚገኙ ዩኒቨርሲቲዎች ጨምሮ በ8 መፈተኛ ማዕከላት ለፈተና እንደሚቀርቡ ቢሮው ጠቁሟል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም